እና አደጋ አልነበረም ታቅዶበት። ምንድነው ያርክሻለሽ? ለስጣትና ወረቀቱ ትሄድ በቃ ፈት ባደጋ አስመስል አቶ ታደሰን በቃ ማስወገድ አለብን ምናምን አሉ። መታስጣታን ማን ስለሆንኩ ነው የምታስጣት? ምንድነው ስራው አልኩት። ስራው ከዛ በኋላ አቶ ታደሰን ማስወገድ ነው። ይርባጉም እንዲሰራ አላለ። በቃ አበላሽተን ነበር እና ስንጋጭ በሳቸው በኩል ነው በቃ ቀጥ ያጋጨው። ትላንትና አሰሪዎቼ ሌላ ሀገር እንደሚሄዱና እኔም መልቀቅ እንዳለብኝ ነግረውኝ ሙሉ ደሞዜን ሰጥተውኛል። ይኸውልሽ ከዚህ በላይ በውሸት ሌላ ነገር ድጋሚ እንድትይ አልፈልግም። ትሰሚኛለሽ አይደል? የሰውም ነፍስ አጥፍቼ ለምንድነው ማስጠጠኝ ሲል ሰምቻለሁ። ሰይፉ የሚባል ሰው ሰምቻለሁ። ታደሰ ባዩ ጭራሽ ነው እንደሆነችኛል ወይስ የሆነ ነገር ውስጥ ገብታ ይሆናል። እሷም ደግሞ ህይወታችንን የሚቀይርልን ከሆነ ጥሩ ነው ስራ እዚህ እየተላላክ አይደል እንዴ ስትለው ሰምቻለሁ። ሰይፉ ገንዘቤን ስጠኝ የሰው ነፍስ ካጠፋ በኋላ ሲል ሰምቻለሁ። ትናንትና እኮ ሙሉ ዕቃ አርግሽ እኔ እንደዛ ነበር ሙሉ ወሰድሽው አይደለ? ከዛ በኋላ ከጊዜያቶች በኋላ ከቆየሁም በኋላ ይኸውልህ አሁን አንዴ ስራ ውስጥ ገብታል ከወጣ እኔም አንተም ሟች ነን ብሎ የሰው ነፍስ አጥፍቼ እንዴት ገንዘቤን አሰጡኝም ብሎ ሲጨቃጨቅ ሰምቻለሁ። አንዳንድ ጥያቄ ታናግሩኝ ነገር ካለ እዚሁ አናግሩኝ ብዬ ነው እየሰማሽ ነው። እሱንም እናውቃለን በጣም ሀብታም እንደሆኑ ብዙ ነገር ነው እየነገርሽኝ ያለሽው። እና ስለ አቶ ታደሰ እስቲ ምን ታውቂያለሽ? የምታውቂውን ነገር ስለ አቶ ታደሰ ነገርኳት እኔ ነኝ። አደጋ የተከሰተው ፍሬን እምቢ ብሎ ነው እና ደግሞ ከግንብ ጋር የተጋጨ ነው። ኮማሌ ናቸው ተብያለሁ። ይሞቱ ይኑሩ አላውቅም ማለት ለህይወታቸው የታገሉ እንደሆነ ተነግሮኛል። ሰራተኛ የለም ስለመሰራ አደጋው የደረሰው ፍሬን እምቢ ብሎ ነው። በቃ ሞክሬያለሁ፣ ብዙ ጥሬያለሁ፣ በጣም ብዙ ጥሬያለሁ ስለማውቀው ብሎ ነገራቸው ለአቶ ታደሰ። በቃ ጀምር የሚቀጥለው ቀን ጀምር ነው የተባለው እንጂ ለአንድ ቀን እንኳን ምናምን አላሳየው። ቆይ አንተ ለምንድን ነው አቶ ታደሰ እያልክ የምታስጨንቀው? ይኸውልሽ አሁን ላይ ማጣራት ያለብኝ ነገር የሚፈጠር ነገር ነው። እዛው ጸጥ ብሎ ሁለቱም ቢቀሩስ አይታወቅም። ገባህ አይደል? እኔ ደግሞ ምንም ቤተሰብ የለኝም። በቃ ያለኝ እሱ ብቻ። አንተ ለሳቸው ከሹፍርና ውጭ ምን ትሰራላችኋል? ለሳቸው ምን እሰራላችኋለሁ? በቃ የሚፈልጉበት ቦታ አደረሳቸዋለሁ። ከዛ በኋላ እመለሳለሁ ወደ ቤት። ፍሬም በጠሰብኝ ከግንድ ጋር ነው የተጋጨ ነው አለ እና በአቶ ታደሰ በተቀመጡበት ሳይድ ነው ሄዶ የተጋጩት። ለዛ ነው አደጋው እሳቸው ላይ በረታ። ማንሽ አላቅሽም እንዴ? እናቴ እኮ በልጅነቴ ነው የሞተችው። ስለምን እየነገርኩሽ ነው። ምንድነው እዚህ ደግሞ ያመጣው? ይዞ በጣም ወዴት እየሄደ እንደሆነ ትንሽ ግራ ያጋባል። እሺ ቤተሰቦች ያው በመሃል አሁን ላይ አንድ ሰው ስለመጣ ነው እንትን ያልነው። ስለሷ ደግሞ ማንነት ማን እንደሆነች ምን እንደሆነች እያንዳንዱን ነገር ምን ማለት ከአንደበቷ የምንሰማ ይሆናል። ያው ቅድም እንዳያችሁት ደግሞ እነሱም ከነሱ ጋር ማንም እንደማይኖር ብዙ ነገር ሲነግሩኝ ነበርና እቺ ሴት ማን እንደሆነች ምን እንደሆነች እዚህ ቤት እያንዳንዱ ያለውን ነገር ከራሷ አንደበት የምንሰማ ይሆናል ማለት ነው። እሺ መጀመሪያ ማለት ማንሽ አንቺ? እስቲ ስላንቺ ንገሪኝ እስቲ። እኔ አይናለም እባላለሁ እና እዚህ ቤት የቤት ሰራተኛ ነኝ። እሺ አይናለም ማለት እዚህ ቤት ምን ያህል ቆየሽ በቤት ሰራተኛነት? 1 ዓመት ከ6 ወር አካባቢ ቆይቻለሁ። እሺ ከነሱ ጋር ያለሽ ግንኙነት ምን አይነት ነበር እስቲ? በጣም ጥሩ ሰዎች ናቸው። ለኔ 1 ዓመት ከ6 ወር ስንኖር በደንብ ነው ደሞዜን የሚከፍሉኝ እና በጣም ጥሩ ሰው ናቸው። እሺ ግን ቅድም እናንተ እንደነገራችሁኝ ከሆነ ደግሞ ምንም ማለት ብቻችሁን እንደምትኖሩ ምንም አይነት ሰው እንደማያስፈልጋችሁ እና ደግሞ ቤት ውስጥ አንቺም ቅድም እየነገርሽኝ ነበር ያለው ነገር ቀላል ነውና ማንም ከኛ ጋር እንደማይኖር ነበር እየነገርሽኝ የነበረው። አሁን ግን የቤት ሰራተኛ እንዳላችሁ እየሰማ ነው። ለምን ነው ያሻችሁ የነበረው? ዋሽተነ ሳይሆን ዋሽት ነው እንዴ? ማለት እኔ ቤተሰብ የጠየቅኩኝ መሰለኝ ማለት እንጂ ምንም ላይክ ትናንትና ነው የወጣችው። በርግጥ ግን ከዚህ በፊት በምትኖር ሰዓት እንደማንኛውም ሰራተኛ እሷ ታማ ነበር ፀጉር ቤት በመሰራ ሰዓት ማለት ነው። እና አጋዥ እንደሚያስፈልጋት ሰው እንደሚያስፈልጋት ተረዳሁኝና አመጣሁላት ሰራተኛ።
እንደነገርኩ ነው። በእርግጥ ትናንትና ነው የወጣችው። ከዚህ በፊት እንደነገርኩ እሷ ታማሚ ነበረች ማለት ፀጉር ቤት በምሰራ ሰዓት በጣም ያማት ነበረ። ለምን ቀና ብለን ተቀመጠው? እያየሁ አንዴ ቁስሉ ገና ሳይድን አንተ ዝም ብለህ ትነሳበታለህ። አይ ማናት ሲሉ ልንገራችሁ። በቃ እኔ ነገርኩት እኮ እኔ እንደዛ ስትጠይቀኝ እንደዚህ የዘመድ አዝማድ ያልክ ነው መሰለኝ እንጂ እሷ ስንት ዓመት ቆይተናል አብረን። ግን ያው ትናንትና እኔ ቤት ስለሆንኩ በቃ እኔ ጨርሰዋለሁ ስራውን ብያት። ግን ማለት ለምንድን ነው በዚህ በችግር ጊዜ እንድትወጣ ያደረግሻት? አሁን ላይ እንግዲህ የተፈጠሩ ነገሮች አሉ፣ ብዙ ነገሮች አሉና ለምንድን ነው እንድትወጣ የፈለጋችሁት? አሁን ላይ እንደነገርኩ ነው ታማ ነበር እሷ። ከዛ በኋላ ሰራተኛ መቀጠር ነበረበት፣ ቀጠርኳት ማለት እሷን እንድታግዛት ማለት ነው። ከዛ በኋላ አመት ከ6 ወር ምናምን አይደል ሰራች? እንደዛ ሰራች። ትናንትና ነው በቃ ማለት እሷም እየተሻላት እየመጣ እንደሆነ ስላወቅኩ ሰው ስለማያስፈልገን ትናንትና ነው ደሞዟን ከፍዬ ሙሉ ነገር አድርጌ ይችላል። ግን ቆይ ምን ልታርጊ ነው የመጣሽው አንቺ? እንዴ ድንገት እኔም እኮ ትናንት በቃ በስነሳት ቆጥ ሰተን ምናምን ብር ከፍለንሽ ነው የነበረው። የቀረብሽ ብር አለ ያልሰጠንሽ እንዳለ ነው አይደል? ደሞዝሽን የከፈልሽ ወንድሜን ክፍለ ሀገር ለወስደው ብዬ የትምህርት ማስረጃውን ትላንት ረስቼ ነው የወጣሁት። ትናንትና እኮ ሙሉ ዕቃ አድርገሽ እኔ እንደዛ ነበር ሙሉ ነው ወሰድሽው አይደለ? አዎ ግን ትምህርት ማስረጃውን ረስቼ ነበር። ለዛ ነው የወጣሁት እኮ አትደውይልኝም ስልክ አይቀርም። እኔ ያልገባኝ ግን አሁን ላይ እኔ ያልገባኝ ነገር ምንድነው የሷ መምጣት ይሄን አላሳሳቢ የሆነባችሁ ምክንያት ምንም ሊገባኝ አልቻለም። አይ ከሚረፍድበት ረጅም ዓመት አብራችሁ ኖራችኋል። በፈለገች ሰዓት ብትመጣስ እንደ እንግዳ ልትቀበሏት ይገባል እንጂ ረጅም ዓመት ያገለገለቻችሁን ሴት እንዴት ነው ለምን መጣሽ እያላችሁ የምታመናጭቋት? ምንም እየገባኝ አይደል። ኧረ አለመነጨቅ ነው መቸመንጨቅናት ደግሞ እንዳይረፍድበት ብዬ ነው የሆነ ጉዳይ ከሆነ የመጣችው ያው ወንድሜ ፋይል ነው ያለችው መስለኛል። በቃ ይዛም ትችላለች። የት ነው ያለው? እሺ አሁን አንተ መጠየቅም ምናምን አያስፈልግም እኮ ይኸውላችሁ አሁን ላይ እኔ አሁን ይኸውላችሁ ስለናንተ ከዚህ በላይ ምንም መስማትም ማወቅም አንፈልግም። እኔ የምፈልገው አንድ ጉዳይ አለ። አንድና አንድ ምንድነው የአቶ ታደሰ ጉዳይ ነው። ስለ አቶ ታደሰ ጉዳይ ነው እዚህ ላጣራ የመጣሁት። አሁን ላይ የምጠይቃችሁን ጥያቄ ብቻ እንድመልሱ ነው ይባላል። አይ ዳው ምንድነው ያርክሻለሽ? ልስጣትና ወረቀቱን ትሄድ በቃ ፈትሽ። ይኸውልሽ እሷ መውጣትም ካለባት እኔ ነኝ ማስወጣት እንጂ በይሰት አንቺም የማስወጣት መብት ነው። ሰሚኛለሽ? መታስጣታንተ ማን ስለሆንኩ ነው የምታስጣት? እኛ ቤት መጥቶ ዛሬ መጥቶ ትፈልጋለህ? ይኸውልሽ ሰማኛለህ፣ ፈልገሻል አይደል? ሰማኛለህ። ያስቀመጥሽበት ቦታ ምንድነው? እስካሁንም በክብር ነው እያወራችሁ ያላችሁት። አሁን ከናንተ ፈልገው ይላችሁ እስካሁንም ነገሮችን ለመደባበቅ ለማጥፋት እየሞከራችሁ ነው። ስለ አቶ ታደሰም ብዙ የምታውቁት ነገር ይኖራል ብዬ አስባለሁ። አቶ ታደሰ ምን ያህል ወንጀለኛ እንደሆኑ፣ ምን ያህል ነፍሰ ገዳይ እንደሆኑ፣ የስንት ሰዎችን ነፍስ እንዳጠፉ፣ ስንት ሰዎችን እንደዘረፉ ታውቃላችሁ። ይሄን ነገር ደግሞ ይኸውልሽ ሰሚኛለሽ አይደል? ይሄን ነገር ደግሞ እያወቃችሁ አንተ ተነሳኝ ያዋርሯሉ። ይኸውልሽ አንቺም ብትሆኚ ሁላችሁም እዚህ ቤት የምትገኙ ሰዎች ይሄን ጉዳይ እያወቃችሁ እየደበቃችሁኝ ከሆነ ማለት ነው ሰሚኛለሽ አይደል? እንደዚህም ሆኖ የምታውቁትን ነገር እየደበቃችሁ ከሆነ ስለ አቶ ታደሰ ስለሳቸው ስለሚሰሩት ወንጀል እየደበቃችሁ ከሆነ ማለት ነው አንቺም ሆነ አንቺም ሁላችሁም እኔ የማውቀው ነገር አለ። ምንድነው የምታውቂው? ምንድነው የምታውቂው? ሲጀመር ያልሽ ማራት ባለቤት ከሷ ጋር አወራለሁ። እሺ ቤተሰቦች ያው የተፈጠረውን ነገር እንዳያችሁት ነው ማለት በመሃል እንግዲህ ሰራተኛዋ መታለች። ስለ ወንጀሉ ጥልቅነት ስለ ወንጀሉ አስከፊነት ከዚህ በፊት ምን እንደተደረጉ ይሄን ነገር ደግሞ በመደበቃቸው ምን አይነት ነገር እንደሚደርስባቸው እኔ በመናገር ሰዓት የምትነግረኝ ነገር እንዳለ ነግራኛለች ማለት ነው። አውርታኛለች። እስቲ ምንድነው የምትነግረኝ? እቺ ልጅ ምንድነው የምታውቀው ነገር? ስለ አቶ ታደሰስ ምንድነው የምታውቀው ነገር? ስለዚህ ቤተሰብስ የምታውቀው ነገር ምንድነው? ምክንያቱም እቺ ሴት እንግዲህ 1 ዓመት ከ6 ወር አክል ነው እዚህ ቤት ሰርቻለሁ እያለች የነበረውና ስለዚህ ብዙ የምታውቀው ነገር ይኖራል ብዬ አስባለሁ። ስለዚህ ከሷ አንደበት የምታውቀውንም ነገር ያለውን የተፈጠረውን ነገር እያንዳንዱን ነገር ከራሷ አንደበት የምንሰማው ይሆናል ማለት ነው። እሺ መጀመሪያ እስቲ ስላንቺ ንገሪኝ። ማለት እዚህ ቤት በኖርሽባቸው 1 ዓመት ከ6 ወራት ጊዜያት ውስጥ እስቲ ግንኙነታችሁ ምን አይነት ነበር? ከቤቱ ባለቤቶች ጋር ያለሽ ግንኙነት ምን አይነት ነበር? እስቲ ንገሪኝ። ጥሩ ግንኙነት ነው ያለ። አሰሪዎቼ ናቸው፣ ግን በጣም ጥሩ ሰው ናቸው ለኔ። ክፉ ነገርም አይናገሩኝም።
ደሞዜንም በስርዓት ነው የሚሰጡኝ። በጣም ጥሩ ሰው ናቸው ሁለቱ። እሺ ቅድም እንደነገርሽኝ ከሆነ ወረቀት ልትወስጂኝ ነው የመጣሽው ማለት የወንድሜን የሆነ የውጤት ወረቀት ነው ልወስድ ነው የመጣሁት እያልሽ ነበር እና እዚህ ቤት ከገባን ጀምሮ እኛም ማረጋገጥ ያለብን ነገሮች ቤቱን ፍተሻ እያደረግን ነበር እና በዛ መሀልም ይሄንን ወረቀት አግኝተነው ነበር እና የምር ወንድምሽ ነው? የምር ወንድምሽ ነው? አዎ ወንድሜ ነው። ከአንድ እናት ከአንድ አባት ወንድሜ ነው እና ታናሼ ነው። እኔ ነኝ የማስተምረው። ገና የ7ኛ ክፍል ተማሪ ነው እና እኔ የሰው ቤትም ሆቴልም እየሰራው ነው ማስተምረው። በእርግጥ አንድ አክስት አለች፣ ግን ያው እሷም አቅመ ደካማ ናት፣ ትልቅ ሰው ናት እና ያለውን ወጪ የምሸፍነው እኔ ከማገኘው ሰርቼ ነው። የትምህርት ቤቱንም ሁሉንም ወጪ ማሟላለት እኔ ነኝ። ስለዚህ ለልጁ ያለውን ነገር እያንዳንዱን ነገር የትም እየሰራሽ ከቨር የምታደርጊለት አንቺ ነሽ ማለት ነው? አዎ። እሺ እዚህ ቤት ከገባሽ ጀምሮ እንግዲህ 1 ዓመት ከ6 ወር ሆኖሻልና በዛን ያህል ጊዜ ውስጥ ወንድምሽ የት ነበር የሚኖረው? ማለት እንዴት ነበር እያኖርሽው ያለው? እሱን ነገር ንገሪኝ። እንደነገርኩ አንድ አክስት አለችን እዚህ፣ እሷ ጋር አድርጌ ያው የሚያስፈልገውን የትምህርት ወጪ እኔ ከዚህ በማገኘው ገቢ እያላኩ ነው ማስተምረው። ከዚህ በፊት ሆቴል ምናምን ሰርቼ ነበር ማኖረው። አሁን ግን እዚህ ስገባ ጥሩ ደሞዝ ነው የሚከፈለኝ። እዚህ በማገኘው ገቢ ለትምህርቱም እና ሌላ የሚያስፈልጋቸውን ወጪ ይሸፍናል። እሺ ቅድም ክፍለ ሀገር ምናምን ስትይ የሰማው መሰለኝ። ማለት ወረቀቱን እዛው ወስጄ ላስተምረው ምናምን ስትይ ነበርና አሁን እንዴት ነው? ከዚህ ሀገር እየለቀቅሽ ነው ለቀሽ ነው ወይስ ምንድነው ያለው ነገር? አዎ ትላንትና አሰሪዎቼ ሌላ ሀገር እንደሚሄዱና እኔም መልቀቅ እንዳለብኝ ነግረውኝ ሙሉ ደሞዜን ሰጥተውኛል እና በቃ ያለኝ አማራጭ እዛ ወስጄ ወንድሜ ማስተማር ስለሆነ ወዳደግንበት ቦታ ወስጄ ላስተምረው ነው ያሰብኩት። እሺ አሁን ወደ ጉዳዩ ልመለስና ቅድም እኔ እነግርሃለሁ ማውቀው ነገር አለ እያልሽ ነበርና እስቲ ምንድነው የምታውቂው? ስለዚህ ቤተሰብም ቅድም ስለ አቶ ታደሰም እንግዲህ አቶ ታደሰ ማለት ምናልባት ስለሳቸው አንቺ ልታቂ ትችላለሽ፣ ሰምተሽም ሊሆን ይችላል፣ እዚህ ቤት ሲወራም ሊሆን ይችላል፣ ሌላ ቦታም አላቅም፣ ብቻ የሆነ ነገር ኢንፎርሜሽን ሊኖርሽ ይችላልና ምንድነው የምታውቂው ስለ አቶ ታደሰ? አቶ ታደሰ ማለት በጣም ከፍተኛ ወንጀለኛ የሆኑ ሰዎች ናቸው። የብዙ ሰዎችን ነፍስ ያጠፉ፣ የብዙ ሰዎች ሀብት ንብረታቸውን የዘረፉ፣ የቀሙ፣ የገዛ ወንድማቸውን እንኳን ለገንዘብ ሲሉ የገደሉ በጣም መጥፎና አረመኔ ሰው ናቸውና እንዴት ነው ስለሳቸው ልታቂ ቻልሽው? እስቲ ንገሪኝ እስቲ። እኔ አሁን ስለምትለው ወንጀልም በጣም ደንግጫለሁ። የህግ አካላትንም ስገባ ሳይ በጣም ነው የደነገጥኩት። ስለ ወንጀልም ስለምንም የማውቀው ነገር የለም። ግን ያው እንዳልኩ ለወንድሜ ስል እና እኔም እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ እዚህ የሰማቸውን አንዳንድ ነገሮች ልንገርህ ብዬ ነው። እሺ ምን ሰማሽ እዚህ ቤት ላይ? ምናልባት እዚህ ደግሞ ልትሰሚ የምትችይው ምናልባት ከባልና ከሚስት ነው አይደል? አዎ። ስለዚህ እነሱ ሲያወሩ የሰማሽው ነገር አለ ማለት ነው። እስቲ ምንድን ነው የሰማሽው ከነሱ? እስቲ እሱ ንገሪ። እንግዲህ ብሩክ ታሞ እዚህ ከተኛ በኋላ ስልክ ሲያወራ የምሰማው ነበረ። ከዛ በፊት ደግሞ ከባለቤቱ ጋር ሌላ ስራ ሊቀይር እንደሆነና የተሻለ እንደሆነ ሲነግራት ሰምቻለሁ። እሷም ደግሞ ህይወታችንን የሚቀይርልን ከሆነ ጥሩ ነው ስራ እዚህ እየተላላክ አይደል እንዴ ስትለው ሰምቻለሁ። ሌላ ደግሞ ታሞ ከተኛም በኋላ በስልክ በጣም ብዙ ጊዜ ይጨቃጨቃል። የሚላቸው ደግሞ ገንዘቤን ስጡኝ፣ የሰው ነፍስ አጥፍቼ እንዴት ገንዘቤን አሰጡኝም ብሎ ሲጨቃጨቅ ሰምቻለሁ። የሰው ነፍስ አጥፍቼ እያለ ገንዘብ ስጡኝ ሲል ነበር እያልሽኝ ነው? አዎ እንደዛ ብሎ ሲጨቃጨቅ ሰምቻለሁ። ስለዚህ አሁን አንቺ አቶ ታደሰ የሚባለውን ስምስ መቼ ነው የሰማሽው? ማለት ይሄን ነገር ሲያወራ የነበረው ከአቶ ታደሰ ጋር ነው ወይስ ከሌላ ሰው ጋር ነው የሚለውን ነገር እንዴት ማለት የአቶ ታደሰን ስም መቼ ነው የሰማሽው? እስቲ ንገሪኝ። እኔ ከባለቤቱ ጋር ሲያወሩ አሰሪው እንደሆነ አውቃለሁ፣ አቶ ታደሰ የሚባል ስም። ግን በስልክ ብሬን ስጡኝ የሰውን ነፍስ አጥፍቻለሁ ሲል ነው የሰማሁት። ይሄን ነገር የተናገረው ከአደጋው በኋላ ነው? አዎ ከአደጋው በኋላ እዚህ በተኛበት ሰዓት ሲያወራ የሰማሁት። ስለዚህ የምጠረጥሪው ነገር አለ? ምናልባት እዚህ ቤት ላይ ብዙ ጊዜ ቆይተሻልና ስለነሱ ጸባይም ስለ እያንዳንዳቸው ስለ ባልየውም ስለ ሚስቱም ስለ ሁሉም ነገር ታውቂያለሽና የምጠረጥሪው ነገር አለ? የወንጀል ስራ ውስጥ ገብተዋል እየተነካክተዋል ብለሽ ወይም ደግሞ የሰማሽው ነገር አለ? እስቲ ንገሪኝ። እኔ እንደነገርኩ ለእኔ ጥሩ ሰዎች ናቸው። ጭራሽ ወንጀል የሚባል ነገር ዛሬም ሳያችሁ ደንግጫለሁ እንደነገርኩ። ግን እኔ እንዳልኩ ወንድሜ ማሳደግ ስለምፈልግ የሰማሁት ነገር ከጠቀማችሁ ብዬ
እንጂ ሌላ ምንም ማውቀው ነገር እስቲ ማለት አንድ እንድትነግሪኝ ነገር የምፈልገው ነገር ምንድነው ቅድም ማለት ከዚህ ከግጭቱ ከአደጋው በኋላ ብሬን ስጡኝ ሰው አጥፍቻለሁ እያለ ነበር ብለሽኛልና ከማን ጋር ነበር የሚያወራው? ምናልባት ስም እየጠራ ነበር? እስቲ የሰማሽው ነገር ካለ? እኔ የሰማሁት ሰይፉ ለምን ገንዘቤን አሰጠኝም፣ የሰውም ነፍስ አጥፍቼ ለምንድን ነው ማሰጠኝ ሲል ሰምቻለሁ። ሰይፉ የሚባል ስም ሰምቻለሁ እና ከዛ በተረፈ ግን ማውቀው ሌላ ስም። እሺ ሌላ አስቀረ የምትይው ነገር ምናልባት ሊጠቅማችሁ ይችላል ያልነገርኳችሁ ነገር አለ የምትይው ነገር ካለ ንገሪኝ። እኔ እንግዲህ እንደማስበው ከሆነ በአንዴ ነው ከዚህ ቤትም የተባረርኩት። ምንም ሌላ አማራጭም ሳላገኝ ነው ስራም ፈልጊ ሳልባል የተባረርኩትና ከዚህ ጉዳይ ጋር የሚገናኝ ይመስለኛል። እና እሷም እንደምታውቀው ያማታል። እሱም ያው አሁን አልጋ ላይ ነው ያለውና በጣም ሰው የሚያስፈልጋቸው ሰዓት ነው እና ይመስለኛል የሆነ ችግር ቢኖር ነው ድንገት ውጭ ያሉ እና ከዚህ ጋር የሚገናኝ ይመስለኛል። እንግዲህ ይኸውልሽ እንደዚህ ማስጨንቅሽ ከዚህ ነገር ጀርባ ብዙ ነገር ስለተፈጸመ ነው። ከዚህ ወንጀል ጀርባ ብዙ ነገር ነው ያለው። የብዙ ሰው ህይወት ጠፍቷል፣ ብዙ ነገር ሆኗል፣ ሀብት ንብረት ተዘርፏል፣ ብዙ ነገር ሆኗል። ስለዚህ ቀረ የምትይው ነገር ሌላ የምትጨምርልኝ ነገር ካለ እንድትነግሪኝ እፈልጋለሁ እባክሽ። እኔ እንግዲህ የሰማሁትን ነግሬሃለሁ ይጠቅማቸዋል ብዬ ያሰብኩትን እና ራሴንም ሌላ ነገር ውስጥ ማስገባት ስለማልፈልግ ነው እና እኔም የተባረርኩት በዚህ ምክንያት ነው የሚመስለኝ። እና ግን አሁን ዶክመንቱን ሰጣችሁኝ ብሄድ፣ ምክንያቱም እኔ ወንድም አለኝ ይጠብቀኛል እና እሱንም ለማስተማር ብዬ ነው የማውቀው ነገርኳችሁና ፋይሉን ሰጣችሁኝ ብሄድ ደስ ይለኛል። ከዚህ በኋላ ምንም አይነት የምትነግሪኝ ነገር ከሌለ ያው ነገሮች አንቺም እንዳልሽው ምንም አይነት ወንጀል ከሌለብሽ ምንም ያረግሽው የሰራሽው ስራ ከሌለ መጣራት ባለበት መልኩ ተጣርቶ የምትሄጂበት ነገር ይመቻቻል። ምንም አይነት ነገር ከሌለብሽ ደግሞ እኛም ማገዝ ባለብን ልኩ የምናግዝሽ ይሆናል ማለት ነው። እስቲ አሁን ያችን ባለቤቱን አስገቡልኝ። እሺ ቤተሰቦቼ ማለት አሁን ላይ ከአቶ ታደሰ መጎዳት ጀርባ ማለት ብዙ ነገሮች ነው እየተጠረጠሩ ያሉት። ብዙ ነገሮችም እንዳሉ መስመሮችም የሚነግሩን ወደዛ አይነት ነገር ነው እየነገሩን ያሉትና ያው ሳሚም ማለት ማጣራት ያለበትን ነገር በውጭ ሆኖ እያጣራልኝ ይገኛል። ማለት ከዚህ ጉዳት ጀርባ ማን ያለው የምርም ይሄ ነገር የምር ጉዳት ነው ወይስ ደግሞ አይደለም የሚለውን ነገር ሳሚ ማጣራት ባለበት ልኩ ውጪ ያለውን ነገር እያጣራ ይገኛል። እኔም ደግሞ እዚህ ቤት ላይ እንዳያችሁት እነዚህ ሰዎች ምንም እንደማያውቁ እዚህ ቤት መጥቼ ነበር። ሹፌር ተብዬው ጋር ማጣራት ያለብኝን ነገር ላጣራ መጥቼ ነበር። ነገር ግን ደግሞ ምንም በቂ ነገር እየነገሩኝ አልነበረምና የሚነግሩኝ ነገር ራሱ ምንም አይነት እውነት የሚመስል ነገር እየነገሩኝ አልነበረም። ስለዚህ እያንዳንዱ ነገር ደግሞ ከዛ በኋላ እንደ ፈጣሪ ፍቃድ ዛሬ ላይ ሰራተኛዋን መታ የሰማችሁን ነገር የምታውቀውን ነገር እያንዳንዱ ነገር ነግራናለች ማለት ነው። እኛም በዚህ ልክ እንግዲህ ከነሱ ጋር ከሹፌር ተብዬው ባለቤት ጋር ድጋሚ ቆይታ አደርጋለሁ ማለት ነው። ቤተሰቦቼ ይኸውልሽ ቅድም የነገራችሁኝ ነገር እያንዳንዱ ነገር ምንም እውነት የሌለውና ከእውነት የራቀ ነገር ነበር እየነገራችሁኝ የነበረው። እኔ ሲጀመር ይኸውልሽ ከአቶ ታደሰ መጎዳት ጀርባ ወይም ደግሞ ከአቶ ታደሰ ጉዳት ጀርባ ወይም ደግሞ ከአቶ ታደሰ ጋር ቀጥታ ግንኙነት እንዳላችሁ ይኸውልሽ ማረጋገጥ ባለብኝ ልኩ አረጋግጫለሁ። ስለዚህ ከዚህ በኋላ ምንም የምትደብቂው ነገር የለም። ምንም የተፈጠረ ሰምኛለሽ። ስታወሩ የነበረውን ነገር በቃ በስነ ስርዓት አውራ፣ በትክክል አውራ። ሲጀመር አንቺን ሲጀመር በዚህ ልክ ማውራት አልነበረብኝም። ትሰሚኛለሽ አይደል? ይኸውልሽ እያንዳንዱ ነገር ስታወሩ የነበረውን ነገር ቤት ላይ ቁጭ ብላ ሰራተኛችሁ ስትሰማችሁ ነበር። በተጨማሪም ይሄን ጉዳት ከደረሰ በኋላ ገድያለሁ ማለት ነፍስ አጥፍቻለሁ ብር ስጠኝ እያለ የሚለውን ነገር እያንዳንዱን ነገር ሰምታለች። ስለዚህ ከዚህ በኋላ ምንም ውሸት መዋሸት አይጠቅምሽም። ትሰሚኛለሽ አይደል? ከዚህ በኋላ የምትዋሽው ውሸት ማለት ነው አንቺም ላይ ሆነ ባለቤትሽ ላይ ከባድ ጉዳት ነው ከዚህ በኋላ የሚያመጣባችሁ። ምንም የምታስረጂኝ ነገር የለም። ተናዳ ነው እንጂ አንቺ እኔ ባበላ ምንም የምታስረጂኝ ነገር የለም። ትሰሚኛለሽ አይደል? ይሄን ስራ ሆን ብላችሁ አቅዳችሁ እንደምትሰሩ በስነ ስርዓት አረጋግጫለሁ። እስቲ እኔን ስማኝ። እኛ እንደዛ አይነት ወንጀል ብናስብ እሷ ፊት እናወራለን እንዴ? አንተ ቀልድ ነው እንዴ? ሰው ነፍስ ማጥፋት ማለት ትሰሚኛለሽ አይደል? ይኸውልሽ ከዚህ በላይ በውሸት ሌላ ነገር ድጋሚ እንትን እንድትይ አልፈልግም። ትሰሚኛለሽ አይደል? አሁን ተረጋግተሽ የምታውቂውን ነገር ብትነግሪኝ ነው ላንቺ የሚሻልሽ። ምንም
የማውቀው ነገር የለም፣ ምንም የተፈጠረ ነገር የለም። እሷን ማስወጣልኝ ከቤቴ። ውሸታም ቀጣፊ ናት አንቺ። ስለ ሰይፉም ዝም ብላ ነው ያወራችሁ ማለት ነው። ማነው ሰይፉ? ከአቶ ታደሰ ጋርም ያላችሁን ግንኙነት እያንዳንዱን ነገር ጠንቅቄ አውቄያለሁ እያልኩሽ ነው። ይኸውልህ ውሸቷን ነው እሷ፣ ውሸቷን ማለት እኔ የማውቀውን ነገር ተናግሬያለሁ። እናንተ ስታወሩ የሰማሁትን ሁሉንም ተናግሬያለሁ። ወንድሜ ላሳድግበት ጭራሽ ነኝ ትወደጅኛል ወይስ የሆነ ነገር ውስጥ ገብታ ይሆናል? ሰምኛለሽ። እየወነጀለችሽ ሳይሆን ትክክለኛውን ነገር ነው የተናገራችሁ። ከአቶ ታደሰ ጋር ያለውን ተናግሬያለሁ። የሰማሁትን ስታወሩ የነበረውን ተናግሬያለሁ። እኔ የራሳችሁን ዳታ ራሳችሁ ቻሉ። እኔ ችግር ውስጥ አትክተቱ። ወንድሜ ላሳድግበት። እኔ ስለተባረረች ነው ድንገት ተነስቼ ውጪ ስላልኳት ነው እኛን ለመወንጀል የተነሳችሁ እንጂ እንደዚህ ነገር አላረግንም። ከሰማ እኔን ስማኝ። ምንድነው መሰምተሽ ነው? ሰምቻለሁ። ባለፈው እዚህ ተኝቶ እሱ ራሱ ሰይፉ ገንዘቤን ስጠኝ የሰው ነፍስ ካጠፋ በኋላ ሲል ሰምቻለሁ። ጀመረ ታረጋ ምንም አይነት ተባረካች ገላታለች። ውሸታም ናት። ሰምኛለሽ። ከዚህ በኋላ ምንም የምትዋሽበት ነገር የለም። ምክንያቱም ይኸውልሽ ከዚህ በኋላ ውሸት መናገርሽ፣ ውሸት ማውራትሽ አንቺም ላይ ሆነ ባለቤትሽ ላይ ከባድ ነገር ነው የሚያደርስባችሁ። ሌላው ይቅርና ማለት ነው ሰራተኛችሁን ፍርድ ቤት ምስክር አድርጌ አቅርቤ አንቺንም ሆነ ባለቤትሽን ይኸውልሽ ዘብጥያ ማስወረድ እኔ በጣም ቀላልና ኢዚ ነገር ነው። ስለዚህ ይኸውልሽ ብዙ ነገር ሰምታለች። እያንዳንዱ ነገር ባለቤትሽ ምንድነው ያጠፋው ነብስ ስለምንድን ነው እያወራ የነበረው እያንዳንዱ ነገር ከዚህ በኋላ ምንም አይነት ውሸት መዋሸት ይኸውልሽ እንድትጠነቅቂ ይፈልጋል። አስረግጬ የምነግርሽ ነገር ምንድነው ይልሽ ከዚህ በኋላ ሲጀመር እስር እንደሚጠብቅሽ እንድታቂ ይፈልጋል። ለሰራሹ ስራ ላደረግሽው ነገር እና አንቺም ወንጀለኛ ነሽ፣ ባለቤትሽም ወንጀለኛ ነው። በተጨማሪም ደግሞ አቶ ታደሰም ይልሽ ወንጀለኛ ናቸው። ሁሉም ሰው መጠየቅ ባለበት ልኩ የሚጠየቅ ይሆናል። አቶ ታደሰን ደግሞ በዚህ ሰዓት በደንብ ነው የምንፈልጋቸው። ከብዙ ነገር ጋር ከብዙ ወንጀል ጋር የተነካኩ ሰው ስለሆኑ ስለሳቸውም ብዙ ማወቅ የምንፈልጋቸው ነገር ስላሉ ይልሽ መታቂውን ነገር እያንዳንዱን ነገር ሳትዋሺ ትነግሪኛለሽ። ሲጀመር ይልሽ አንቺ ላይ አሁን ምስክር ምንም አያስፈልግም። ሰምኛለሽ አይደል? አሁን ባለው ነገር ብቻ አንቺ እስር መግባት አንቺን እስር ቤት ማስገባት በጣም ቀላል ነው። ስለዚህ መታቂውን ነገር አስረግጠሽ እንድነግሪኝ እፈልጋለሁ። ከዚህ በኋላ ምንም አይነት ውሸት ከአንቺ አንደበት መስማት አልፈልግም። ሰራችልኝ አንተ ጸባያን አሳምራ። ለካ ጆሮኛ ጋር ነበር የነበረው ማለት ነው እንዴ? አንተ የሰው ሚስጥር ነው ተብሎ እንኳን ዝም ብላ ለማታውቀው ታወራለች እንዴ? ሰሚኛለሽ አይደል? አሁንም አንቺም እያረክሻለሽው ወንጀል የመደበቅ ነገር ነው እያረክሻለሽው። ስለዚህ ሌላ ነገር ውስጥ መግባት ማትፈልጊ ከሆነ ትክክለኛውን ከዚህ በኋላ ምንም አይነት ውሸት መስማት አልፈልግም። እውነቱን ያለውን ነገር ከአቶ ታደሰ ጋር ምን አይነት ግንኙነት እንዳላችሁ፣ እንዴት እንደተገናኛችሁ እያንዳንዱ ነገር የምታውቂውን ነገር እንድትነግሪኝ እፈልጋለሁ። በቃ ወንጀለኞች አትበለን። እኛ እኮ እንደዚህ ማለት እንደማንኛውም ሰው እኮ በቃ ወተን የምንገባ ሰዎች ነን እኮ ማለት እኛ ፈልገን እኮ ያደረግነው ነገር አይደለም። ምን በቃ የባለቤቴ ከስተመር ነበር ማቆ ባለ ሀብት አለ እሱ ጋር ሹፍርና ተቀጠረ ተባለ፣ ሄደ ገባ። ከዛ በኋላ እኮ ነው ጉድ የወጣው። በጣት ምንድነው ከዛ በኋላ የወጣው ጉድ? እሺ ገንዘብ የማይሰራው ጉድ። ይኸውልሽ አሁን ተረጋግተሽ እውነታውን የምታውቂውን እውነታውን እንዳየ አንዳንዱ ነገር እንድትነግሪኝ እፈልጋለሁ። ምክንያቱም አሁን እውነታውን መናገርሽ ከሚደርስባችሁ ነገር ቢያንስ ትንሽ ሊያቀልላችሁ የሚችል ነገር ስለሚኖር ማለት ነው። ስለዚህ ተረጋጊና ሁሉንም ነገር ንገሪ እኮ ቢያንስ እሱን እንኳን ቃል ግባልኝ። ማለት መቅለል አለበት። እኔ ነገርኩ እኛ ምንም የሰው ላይ ጉዳት ለማድረስ ወይ ሲጀመር ይኸውልሽ እሱ መጣራት ባለበት ልኩ ተጣርቶ ነው እያንዳንዱ ነገር የሚደረገው። ስለዚህ አሁን አንቺ የምታውቂውን ነገር እያንዳንዱን ነገር ተረጋጊና ግልጽ አድርገሻል እኮ በቃ ባለቤቴም ላይ የሚከፋ ነገር የሚፈጠርበት ነገር የለም አይደለም። እሱ ይኸውልሽ በሰራው ልክ ነው የሚወሰነው። እኛ የምንወስነው ነገር ይሰራች እንጂ እኮ ይሁን እኮ አይመጣም እኮ። ስለዚህ አሁን ይኸውልሽ ሌላ ሰው መሳደቡን ሌላ ነገሩን ተይና የምታውቂውን ነገር ንገሪኝ እያልኩሽ በቃ እንደነገርኩ ተገናኙ፣ ሄደ ገባ አቶ ታደሰ ጋር። ከዛ እስከሆነ ጊዜ ድረስ ከአቶ ሰይፉ ጋር ያው ይገናኙ ነበረ። ከዛ በቃ ለባለቤቴ ይሄን ያህል ገንዘብ ሰጣለሁ ወይኔ በቃ አደጋ አስመስለን
መጥፎ ሰው እንደሆኑ ያው ቅድም ዋሽቼ ነው እንጂ መጥፎ ሰው እንደሆኑ ሁሉም ሰው ነው የሚያውቅ። በቃ ማለት ስራው ብዙ አይደለም፣ ወይ ፋይል ማመላለስ ነው ወይ ራሳቸው አቶ ታደሰ ማመላለስ ነው አሉ። ከዛ በቃ አሪፍ ነው ስራ ገባ ችግር የለም ብዬው ነው የገባው። ከዛ ለካ ግን በቃ ከባድ ነገር ነው። እነሱ እንትን ውስጥ ከገባ በቃ ከባድ ነው ማለት ፋይሉ ራሱ የሆነ እኔ ምን እንደሚያመላልሱበት አላውቅም። ድንገት የሹፌሩ ከፍቶ ያዩዋል ምናምን ብለው ስለሚፈሩ በቃ አንዴ ከገባ ገባ ነው፣ መውጫ የለህም። እስከ መጨረሻ እስከምትሞት ድረስ እዛው ለነሱ ባሪያ ሆነ ነው የምትቀር። ከዛ በቃ እንደዚህ ያሉኝ እኮ ሲለኝ በመሃል በቃ እኔም ፈራው እሱም ፈራ። መውጫ እንደሌለን ስናቅ ደግሞ ማለት ሲቀጠር ራሱ መኖሪያ ቤታችን መታወቂያችን ብዙ ነገር ተይዞ ነው የተቀጠረው። ማለት ታይቶ ያለው የምንኖርበት ሁሉን ነገራችን ነው የሚያውቁት። ከዛ በቃ ፈራን። አሁን ይሄ ያስቀጠረው አቶ ሰይፉ እኔ በቃ የምትወጣበትን መንገድ ላመቻችልህ እንጂ ከባድ ወንጀል ብዙ ወንጀል ነው የሚሰራው መሀላቸው ምናምን አለው። ከዛ በቃ መገላገያ ማለት እሱ አቶ ሰይፉንም በጣም ስለምናምነው በቃ በዚህ ከተገላገልን ቢያንስ በቃ የሚልህን አርግለት ምናምን አልኩት። በቃ ማለት በአደጋ አስመስለው አቶ ታደሰን በቃ ማስወገድ አለብን ምናምን አሉ። ከዛ በቃ ማለት ሹፌሩም እሱ ስለሆነ ምናምን ማለት ምንም ያላቸው አማራጭ እሱ ነበር የነበረው መሰለኝ፣ እኔ አላውቅም። ከዛ ያው ትንሽ ብር እንሰጣለን፣ ከዛ ከዚህ በኋላ እናንተ ማድረሻ ትቀይራላችሁ፣ በቃ ትጠፋላችሁ ተባብለን በቃ እሱ ላይ ነው መጨረሻ ያወራ ነው ከአቶ ሰይፉ ጋር ራሱ ማለት ነው። ከዛ በቃ አደጋው ተፈጠረ። ያው እኔ እንደውም ሁለታችን በአደጋ እንደሆነ ይሄን ያላላወቅን ነበር። መጨረሻ ላይ ነው ፍሬኑን የሆነ ነገር ያደረጉት መሰለኝ። ያው ማለት ባለቤቴም እንደዚህ አደጋ ላይ ሲደርስ እኔም ደንግጬ ሄድኩት ለዛ ነው እንጂ ብናቅ እንኳን እኮ ራሱን እንኳን ያወጣ ነበር እኮ። አይተዋል እንግዲህ እንዲህ ተሻሽጎ እዚህም ማለት የራሱ ባለቤቴ ላይ የደረሰውን አይተሃል። ስለዚህ አሁን እያልሽኝ ያለሽው አቶ ሰይፉ አቶ ታደሰን ለመግደል የአንቺን ባለቤት በሹፍርና ተጠቅሞ እንዲገለውና እንዲያጠፋው እንዳስገደደውና ይህን ስራ ለመስራት እንትን እንዳለው ነው እየነገርሽኝ ያለሽው? አዎ መጀመሪያ ለሱ አልነበረም የገባው። በቃ ኖርማል ስራ ነው ማመላለስ ነው የተባለው። ግን እንዳልኩ በቃ እነሱ ብዙ ነገር በመሃላቸው ስላለ ብዙ ወንጀል ስላለ የገባ ሰው የሆነ ሚስጥር ያወጣብናል ብለው ነው የሚያስቡት። ገባ ለዛ በራሳቸው ቁጥጥር ስር ውስጥ ነው። በቃ መቼም አትወጣ እስከ መጨረሻው ነው ራሱ ማለት የሆነ ስራ ልቀይር ነው ዛሬ ምናምን ከተባለ የሆነ ነፍስ ሊያጠፉ ምናምን ሁሉ ይችላል። እስከዛ ድረስ ነው የሰማነው። እኛ በቃ ሁለታችን ፈራን። ነፍስ ናት እንግዲህ እንዴት አያስፈራም? እኔ እሱን ካጣሁት እኔ መኖር አልችልም። እኔ እዛው ሟች ነኝ በቃ። ከዛ ያለን አማራጭ እሱ መስሎ ስለታየን አቶ ሰይፉ እንደዛ ሲለን እሻል ነው በቃ። ስለዚህ የራሱን ህይወት ለማትረፍ ለራሱ ጥቅም ሲል የሰው የማጥፋት ስራ ሰራችሁ ማለት ነው። ትሰሚኛለሽ? መረዳት አለብን። ቅድም ወንጀል ብዙ ነገር አለ እያልሽ ስትነግሪኝ ነበር። ምንድነው የምታውቂው ወንጀል? እስቲ እዛ የሚሰራው ምንድነው ያለው ነገር እስቲ ንገሪኝ። ምንም ያው በቃ ማን ይነግርሃል? ነፍስ እንደሚጠፋ በደንብ የራሳቸው ልጅ የሆነ ነገር እንዳደረጉት እኔ በስነ ስርዓት አልሰማንም፣ ግን ነፍስ እንደሚጠፋ አውቃለሁ። እንኳን እነሱን አቶ ታደሰን የሚጋፋቸው ይቅርና ውስጥ ገብቶ አልኩ ሰራተኛ ሆኖ ገብቶ መውጣት ከፈለገ በቃ ነፍሱ ነው የሚጠፋ ማለት በጣም ከባድ ሰው ናቸው። ስለዚህ አሁን ግንኙነታችሁ እናንተ ቀጥታ ያለው ከአቶ ሰይፉ ጋር ነው ማለት ነው? አዎ አቶ ታደሰን እኮ ለማመላለስ ነው። ደግሞ አቶ ታደሰም እንደምታስባቸው ዝም ብለው ካገኙት ሰው ጋር የሚያወሩ ሰው አይደሉም። በቃ ምን ይሉሃል ምናምን ብዬ ጠይቄዋለሁ ባለቤቴ። ምንም በቃ ይገባሉ አለ እዚህ ቦታ ድረስ የሚደርሱበትን ቦታ ነው የሚነግሩት። ከዛ ይሄዳል በቃ ቀጠጥ ብሎ ነው የሚወርዱት አለ። ምንም ወሬ የለ ምን ይለ እንዲህ ማለት አለ። ቤተሰብ እንዲህ እየቆየ ስትሄድ እኮ ታወራለህ አይደል? እንደሱ ጭራሽ በሙሉ አይኑ ራሱ አይቷቸው እንደማያውቅ ነው። ግን አቶ ሰይፉ ያው ከድሮም ካስተመር ስለነበር በቃ ከሱ ጋር ነው የነበረን ግንኙነት። እሺ አቶ ታደሰና ሰይፉ ያላቸውን ግንኙነት ታውቂያለሽ? ምንድነው ያላቸው ግንኙነት? ወይም ደግሞ ሰይፉ ከአቶ ታደሰ ምንድነው የሚፈልገው? ለምንድነው ይሄን ነገር ያደረገው? የምታውቂው ነገር አለ? ያው ለኛ ያለን በጣም አቶ ታደሰ በጣም መጥፎ ሰው ስለሆነ ነፍስ አጥፊ ስለሆነ ብዙ ወንጀሎች ስላሉበት በቃ እንደዚህ አይነት ሰው ወይ መታሰር ወይ መወገድ ነው ያለበት። እኔ ጋርም ያው የማልነግራችሁ ነገር አለ እንጂ የሆነ መጥፎ ነገር አድርጎኛል ብቻ ነው ያለ። እሱ ማን ነው? እሱ ህግ ነው የትኛውንም ነገር የሚያደርገው አይደል? ህግ ነው
ፍርድ የሚሰጠው እያንዳንዱ ማድረግ ያለበትን ነገር የሚያደርገው ህግ ነው እንጂ እሱ እንዴት ነው በራሱ ፍቃድ? ለሳቸውም እኮ ህጉ ይሰራል እኮ አይደል እንዴ? ግን በቃ አይሰራም። ብር ካለ እዚህ ሀገር የፈለግከውን ነገር ማድረግ ትችላለህ። በቃ የሆነ ነገር ሲደረግበት ህግ ጋር ሄዶ ምንም ማድረግ እንደማይችል ሲገባው በቃ ለሱም ለእንትንም ብር እየሰጡ እንደሚወጡ ምናምን ሰምተናል። በቃ ያለው አማራጭ ይሄ እንደሆነ ሲገባው ነው። እሺ ማለት ቤተሰቦች አሁን ላይ ነገሮች እንዳያችሁት በጣም እየተወሰበሰቡና ሌላ ነገር ውስጥ እየገቡ ነው ያሉት። ከዚህ ነገር ጀርባ ምንድነው እየተፈለገ ያለው? ማን ነው ያለው? እንደሰማችሁት አሁን አቶ ሰይፉ የሚባል ሰው ድጋሚ አቶ ታደሰን ለማጥፋት ተነስቷል። ይህስ በምን ምክንያት ነው? ምንድነው የሚለውን ነገር እያንዳንዱን ነገር እኛ እግር በእግር ቤተሰቦች ማጣራት ባለብን ልኩ የምናጣራ ይሆናል። አሁን ላይ ያው ሹፌሩም ውጭ ላይ ማውራት ባለባቸው ልክ እያወሩት ይገኛሉ። ማለት ህመም ላይም ስለሆነ ማረጋገጥ ያለባቸውን ነገር እያረጋገጡ ይገኛሉ። ነገር ግን አሁን ላይ ደግሞ ገብቶ ወደዚህ የሚያውቀውን ነገር እያንዳንዱን ነገር ከዚህ በኋላ ምንም የሚዋሽበት መንገድ የለም። ምክንያቱም ይሄ ሰው ቀጥታ እዛ ቤት ሲገባ መጀመሪያ ደረጃ ላይ ተደራድሮና አምኖበት ለማጥፋት ወንጀል ለመስራት ነው እዛ ቤት የገባው። ስለዚህ ከዚህ በኋላ ምንም የሚዋሽበት ነገር ይኖራል ብዬ አላስብም። ያው ባለቤቱ የምታውቀውን ነገር እያንዳንዱን ነገር ተናግራለች ብዬ አስባለሁ። በእርግጥ ያልነገሩኝም ነገር ሊኖር ይችላል። ነገር ግን ቀሪውን ነገር ደግሞ እያንዳንዱን ነገር ባለቤቱም እዚህ ቁጭ ብሎ ከባለቤቷ አንደበትም የምንሰማ ይሆናል ማለት ነው ቤተሰቦቼ። ስለዚህ እስከ ቪዲዮ መጨረሻ ድረስ ቤተሰቦቼ አብራችሁን ቆዩ። እሺ እንግዲህ አሁን ላይ ማለት ከዚህ በኋላ አንተም ሆነ ባለቤትህ ምንም የምትዋሹትም ነገር የለም። ባለቤትህ የምታውቀውን እያንዳንዱን ነገር ተናግራለች። ከዚህ ነገር ጀርባ ያለውን የተፈጠረውን እያንዳንዱን ነገር መናገር ስላለባት ተናግራለች። አንተም ቢሆን ይኸውልህ አሁን አንድ መነግርህ ነገር ምንድነው? ከዚህ በኋላ ምንም አይነት ውሸት የምትዋሽ ከሆነ ከባድ ነገር እንደሚደርስብህ እንድታውቅ ፈልጋለሁ። ስለዚህ እዛ ቤት ስትገባ ሲጀመር አቶ ታደሰ ቤት ስትገባ አንተ ታስቦበትና ታቅዶበት ነው የገባኸው። በተጨማሪም ይሄን ስራም ስትሰራ ስራ አልበለው እንጂ የነፍስ ማጥፋት ወንጀል ስትሰራ እያንዳንዱን ነገር አስበህበትና አቅደህበት አንተ ጉዳት በማይደርስብህ መልኩ ለምንድን እንደሱም ታስበው እሱ ምንም ያቀደው አሁን ላይ ምንም አይነት ነገር እንድታቋርጥኝ አልፈልግም። ስለዚህ ወለ ከዚህ በኋላ ምንም አይነት ውሸት እንድትዋሸኝ አልፈልግም። ከመጀመሪያ ጀምሮ ያለውን ነገር እንድትነግረኝ እፈልጋለሁ። ምክንያቱም የምትነግረኝ ነገር ምናልባት ለኔ ሊጠቅም የሚችል ነገር ስለሚሆን ማለት ነው። ስለዚህ ስለ አቶ ታደሰም ስለ አቶ ሰይፉም የምታውቀውን ነገር ከዛም ነገር ጀርባ ከዛ ውጪም ሌላ ሰዎች ሊኖሩ ይችላሉ ምናልባት የምታውቃቸው ሰዎች። ስለዚህ ስለ ሁሉም ነገር ስለ እያንዳንዱ ነገር ከመጀመሪያ ጀምሮ እዛ ቤት ከመግባት እግርህ ያን ቤት ከመርገጡ ጀምሮ ያለውን ነገር እያንዳንዱን ነገር እንድትነግረኝ እፈልጋለሁ። እዛ ቤት ከመግባቴ በፊት እንደ አቶ ሰይፉ ስልክ ያወራ ነበር። ማለት ብዙ ጊዜ ስልክ ሲያወራ ሰማለሁ። አቶ ታደሰ ሲል ሰማለሁ። እና ከአቶ ታደሰ ጋር ምን አይነት ግንኙነት አይኖራችሁ ይችላል፣ ግን የእሱ ጠላት እንደሆነ ነግሮኛል። ማለት በስልክ ማለት ነው ሲያወራ የሰማሁት። ለአቶ ሰይፉም ሌላ አለቃ አለው መሰለኝ። የማደርስበት ቦታ ላይ በድብቁ ነው የሚያገኘው። ማለት እንደዚህ ግላጭ ቦታ ላይ አይደለም የሚገናኘው፣ ደበቅ ያለ ቦታ ላይ ነው የሚገናኘው። ለአቶ ሰይፉ ሌላ የሚያዘው ሰው እንዳለ ተረድቻለሁ። ማለት በድብቅ ቦታ ስለሚገናኙ ማለት ነው። እና እዛ ቤት የገባሁበት ምክንያት ከአቶ ታደሰ ጋር ከባድ የሆነ እንዴት ልበል፣ በቃ ጥላቻ አለባቸው አቶ ሰይፉ ማለት ነው። ያደረገውን ነገር አላውቅም፣ ብቻ ከአቶ ሰይፉ ጋር ማነው ከአቶ ታደሰ ጋር እንደተጣሉ የእሱን የሆነ ነገር እንደቀማ እና በቃ ገንዘብም ይሁን ምንም አይነት ነገር የእሱን የሆነ ነገር እንደቀማ ነው። ከዛ በኋላ አቶ ታደሰ ቤት ገብቼ ፋይል እንደማመላለስ ነበር የነገረኝ። ከወንጀሉ ሌላ ማለት ነው ፋይል እንደማመላለስ ነበር የነገረኝ። እና ምን አይነት ፋይል እንደሆነ ጠይቄዋለሁ፣ ሊነግረኝ ፈቃደኛ አልነበረም። ከዛ በኋላ ከጊዜያቶች በኋላ ከቆየሁኝ በኋላ ይኸውልህ አሁን አንዴ ስራ ውስጥ ገብተሃል፣ ከወጣ እኔም አንተም ሟች ነን ብሎኝ ማለት በቃ በዛ ሰዓት ደነገጥኩኝ፣ ለነፍሴ ፈራሁኝ። ይህን ስራ የምትፈጽም ከሆነ ግን ህይወትን የሚቀይርልህ ገንዘብ እሰጥሃለሁ፣ አንተንም ሚስትህንም ከዚህ ሀገር የምጠፋበት ገንዘብ እሰጥሃለሁ አለ።
ማለት በሰዓቱ ገንዘብም ስለሚፈልግ ስለነበረ ምንድን ነው ስራው አልኩት። ስራው ከዛ በኋላ አቶ ታደሰን ማስወገድ ነው ማለት በቃ ለመውጣትም ፈልጌ ነበረ። በዚህ በኩል ሳስበው ሚስቴ አለች፣ ገንዘብም ያስፈልገኛል፣ ህይወቴን መለወጥ ፈልጋለሁ። ከዛ በቃ እሺ ብዬ ገባሁበት ስራው ላይ እና አደጋ አልነበረም፣ ታቅዶበት ነው እንደነገርኩህ፣ ታቅዶበት ነው። የእሳቸው ቤልት ማለት ይገባል ግን አይዞህ ቤልቱም ማለት ነው ማለት ተነቀ ነው ተበላሽቶ ነበር ማለት አበላሽተነው ነበር አበላሽተነው ነበር። እንደነገርኩህ አደጋው የታቀደበት ነው። ቤልቱም እንዲሰራ አላደረኩትም፣ ኤርባጉም እንዲሰራ አላደረኩትም። በቃ አበላሽተነው ነበር እና ስንጋጭ በእሳቸው በኩል ነው በቃ ቀጥታ ያጋጨሁት። ለዛ ነው እኔም እንደዚህ መጠነኛ ጉዳት የደረሰብኝ፣ እሳቸው ደግሞ ይባስ ከፍ ያለ ጉዳት የደረሰባቸው ማለት ነው። በእሳቸው በኩል ነው ቀጥታ ውስጥ ያጋጨሁት። ምክንያቱም በቃ ጭንቅላቴ ላይ የነበረው ገንዘብ ነበር። ገንዘቡን ተቀብዬ ቀጥታ ከዚህ ሀገር መውጣት፣ እኔንም ሚስቴንም አሪፍ ኑሮ ለማኖር ማለት ነው። እንደዛ ነበረ። እሺ ማለት ከአቶ ሰይፉ ጋር ያላችሁ ግንኙነት ምንድን ነው? ማለት ይሄን ነገር ስትሰሩ እንዴት ነው ወደዚህ ስራ የገባችሁበት? ወይም ደግሞ አቶ ሰይፉ ከአቶ ታደሰ ምንድን ነው የሚፈልገው? እሱን ነገር ንገረኝ። ምን እንደሚፈልግ አልነገረኝም። ማለት ብቻ አቶ ሰይፉን የሚያዘው ሰው እንዳለ ግን እርግጠኛ ነኝ። አቶ ሰይፉን የሚያዘው ሰው አለ ማለት ከሱ ጀርባ የሆነ ሌላ ሰው አለ፣ የሚፈራ ሰው አለ መሰለኝ። ሎጣ ነው ብዬው ራሱ ማለት ነው። ከዚህ በኋላ ከወጣ እኔም አንተም ነው የምንሞተው አለ። ዛቻ አቀረበልኝ። በቃ እኔ መሞት ስለማልፈልግ ኑሮ መቀጠል ማሻሻል ስለምፈልግ ሚስቴንም ማጣት ስለማልፈልግ ቀጥታ ወደ ስራው ገባሁ እንጂ ከአቶ ታደሰ ጋር ቂም ይኑራችሁ አይኑራችሁ አላውቅም። ወይ ያደረገህን ነገር ንገረኝ ስለው አይነግረኝም። እሱ በእኔ ጉዳይ የሚቆይ ነው፣ አንተን አይመለከትም፣ አንተ የተባልከውን ብቻ ስራ ነው እንዳልኩ ወንጀልን ፈጸምኩት። እሺ እንደነገርከኝ ከሆነ ከአቶ ሰይፉ የበላይ ሌላ ሰው እንዳለ እርግጠኛ ሆነህ ነው እየነገርከኝ ያለውና ምናልባት ሲያወሩም ሰምተህ ሊሆን ይችላል፣ ወይ ደግሞ ሲገናኙም አይተህ ሊሆን ይችላል። ያን ሰው ስለዛ ማንነት የምታውቀው ነገር አለ? ከአቶ ሰይፉ በላይ ማን ያለው የሚለውን ነገር ሲንገር እንጃ፣ እሱን አላውቅም። ማለት እዚህ ስራ ውስጥ እንድገባ ካሩኝ በኋላ ከሱ ጀርባ ሌላ ሰው እንዳለ አውቃለሁ ብያለሁ፣ ግን ማንነቱን አላውቅም። በስልክ ግን እንደሚያወሩ አውቃለሁ፣ እና እባክህ ወንድሜ ከዚህ በላይ ባጫኝ ደስ ይለኛል። እሺ አሁን ይኸውልህ ያለውን ነገር እነግርሃለሁ። እንድትነግረኝ የምፈልገው ተጨማሪ ነገር ምንድነው? አሁን አቶ ሰይፉ የት ነው ያሉት? የት እንዳለ አላውቅም። በእርግጥ ግን ገንዘቤንም አልሰጠኝም ነው ማለት ስደውልለት አያነሳም። ግን አንድ ሳምንት ጠብቀኝ ብሎኛል። ማለት በአንድ ሳምንት ውስጥ ገንዘቤን እንደሚሰጠኝና ግን ገንዘቡን የሚያመጣልኝ እዚህ ድረስ ማለት አንድ ሳምንት ብቻ ጠብቀኝ፣ ከዛ በኋላ ገንዘቡን እኔ ራሴ ነው ይዤ ለመመጣው፣ ገንዘቡን እንደተቀበልከኝ ከዚህ ሀገር ትጠፋለህ ብሎኛል። ስለዚህ የምትገናኙበት መንገድ ሌላ መንገድ የለም? ወይም ደግሞ አቶ ሰይፉ ቦታ የላቸው ማለት የሚታወቅ ቦታ እሱን ሄደ የምታገኝበት ወይም ደግሞ የሆነ ነገር ስትፈልግ የምትገናኙበት ምንም አይነት ነገር የለም? እሱን አላውቅም፣ ግን እዚህ ይመጣል በእርግጠኝነት፣ ገንዘቡን ይዞልኝ ይመጣል። በእርግጠኝነት አንድ ሳምንት ብቻ ታገሰኝ ስላለኝ ገንዘቡን ይዞልኝ ይመጣል። ከፈለጋችሁ እዛ ሰዓት መያዝ ትችላላችሁ። ከዛ ውጭ የምትገናኙበት መንገድ በስልክ ብቻ ነው የምትገናኙት? በሌላም በምንም የምትገናኙበት መንገድ የት እንደሚገኝ አድራሻው ምናምን አላውቅም። ስልኩን ራሱ ከ3 ቀን ነው ከ2 ቀን በፊት ነው ያጠፋው። ምክንያቱም ገንዘቤን ስላልሰጠኝ ማለት ነው። በደውልለትም አያነሳም ነበረ ከዛ በፊት። ከዛ በኋላ ስልኩን አጠፋ እና የሚገኝበትን ቦታ አላውቅም።
ቢያንስ ለቃሉ እንትን ይላል ብለን አስባለን። ቃል ነው እንደዚህ መመጥቼ ይሰጣሉ ብሩን ብሏል። ይመጣል ብለን አስባለን። እዚህ ይመጣል፣ በእርግጠኝነት ገንዘብን ይዞልኝ ይመጣል። ምክንያቱም ገንዘቡን ካላመጣልኝ እንደምከሰው እንደማልቀው ነግሬዋለሁም አስጠንቅቄዋለሁም። ምክንያቱም የሰራሁበትም ነው እና ገንዘቡን ይዞልኝ ስለሚመጣ ባይመጣ እንኳን መደወል አይቀርም። ባይመጣ እንኳን ማለት ነው መደወል አይቀርም። በሚደውልበት ሰዓት የዛኔ ልትይዙ ትችላላችሁ። እሺ ሌላ ቀረ የምትሉት ነገር የምታውቁት ነገር ካለ እንድትነግሩኝ እፈልጋለሁ። አሁን ላይ እናንተ የምትናገሩት ነገር የሚጠቅማችሁ ለራሳችሁ ነው። ሰሙኛላችሁ አይደል? የሰራችሁት ስራ አለ፣ ያደረጋችሁት ወንጀል አለ፣ ከፍተኛ ነገር ነው የሰራችሁት። ስለዚህ እዛ ነገር ላይ እንግዲህ ለህሊናችሁም ስትሉ ሌላ ቀረ የምትሉት ነገር ካለ እንድትነግሩኝ እፈልጋለሁ። ምንም ነገር የለም። ተጠምጄ ነው በቃ ተጠምደን ነው ሁለታችንም። ማለት እኔ ነኝ እሷን እዚህ ውስጥ ነገር ውስጥ ያስገባኋት እንጂ እኔ ተጠምጄ ነው በቃ አንድ ገባሁበትኝ። ከዛ መውጣት አትችልም፣ ከወጣ ትሞታለህ አሉ ማለት እሷንም እንደሚያስፈራሩብኝ እንደሚገሏት ዛቱብኝ። በቃ ምንም አማራጭ ስለሌለ ወንጀሉን ፈጸምኩት። አንተ ብትሆን እንደዚህ አታረግም? ሲጀመር እንዳንተ አይነት ስራ ውስጥ መጀመሪያውንም አልገባም፣ ብገባም ደግሞ እንደ አይነት ስራ አስራም። ለማንኛውም ግን አሁን ላይ እናንተ ከዚህ በኋላ ነገሮች እኛ የምንፈልገውን ነገር እስከምናገኝ ድረስ በህግ ጥላ ስር ነው የምትሆኑት። እኛ በምንፈልገው ነገር ከኛ ጋር ነው የምትሆኑት ማለት ነው። ነገሮች ተጣርተው መረጋገጥ ያለባቸው ነገሮች ከተረጋገጡ በኋላ ደግሞ ማግኘት ያለባችሁን ቅጣት የምታገኙ ነው የሚሆነው ማለት ነው። ስለዚህ አሁን ተነስቷ እሺ ቤተሰቦች እየተፈጠሩ ያሉት ነገሮች አሁን ላይ በጣም እኔ ግራ የሚገባ ነገር ነው እየተፈጠሩ ያሉ ነገሮች ተውሰብስበው ሌላ ታሪክ ውስጥ እየገቡ ነው ያሉት። እንዳያችሁት ያልጠበቅነው ነገር ነው የተፈጠረው። ማለት እኛ በዚህ ልክ አቶ ታደሰን እንደዚህ ሆነው እናገኛቸዋለን ብለን አላሰብንም ነበር። ነገር ግን ያገኘናቸው መንገድ እንግዲህ አላቅም። አሁን ላይ እኔ የምፈልገው ነገር ምንድነው? አቶ ታደሰ በዚህ ሰዓት ወይም ደግሞ ታደሰ የሚባል ሰው በዚህ ሰዓት እንዲሞት አልፈልግም። ምክንያቱም ለሰራው ስራ፣ ላረገው ነገር፣ ለፈጸመው በደል ሰዎች ላይ ለሰራው ነገር እያንዳንዱን በእጥፍ ተከፍሎት ማግኘት ያለበትን ቅጣት አግኝቶ በቁሙ ተሰቃይቶ እንዲሞት እንጂ እንዲህ በቀላሉ እንዲሞት አልፈልግም። ነገር ግን እንዳያችሁት አሁን ላይ ታቅዶበት ታስቦበት እሳቸው ላይ እንግዲህ የግድያ ሙከራ ተደርጓል ማለት ነው። ይህንም የግድያ ሙከራ ያደረገ አንድ ሰው አለ፣ ሰይፉ ይባላል። ይህም ሰው ደግሞ ማን ነው? እኔ ምንም እየገባኝ አይደለም አሁን ላይ። ሰይፉ ማለት ማን ነው? ምንድነው የሚፈልገው ከአቶ ታደሰ? ከሳቸው ከታደሰ ጋር ያለው ግንኙነት ምንድን ነው የሚለውን ነገር እያንዳንዱን ነገር እንግዲህ ቤተሰቦቼ እኛ ማጣራት ባለብን ልኩ እግር በእግር ተከታትለን የምናጣራና የምናገኘው ነው የሚሆነው ማለት ነው። ቅድም እንደሰማችሁት እንግዲህ ሹፌሩ ሲያወራ እንደነበረው ከአቶ ሰይፉም ደግሞ የበላይ ሰው እንዳለ ይሄን ነገር ሲያዘው ያለ ሰው የሚያዘዘው ያለ ሰው እንዳለ ነው ሲናገር የነበረው። ይሄ ሰውስ ማን ነው? እኔ አሁን ላይ እኚህ ሰዎች በጣም የወንጀል ታሪካቸው ማለት ምን አይነት ግንኙነት ምን አይነት ግሩፕ እንደሆነ ራሱ ምንም ሊገባኝ አልቻለም። እንደዚህ የሚፈላለጉበት እንግዲህ በሄድንበት ቁጥር ሁሉ ነገሮችን ለማጣራት በሞከርን ቁጥር ሁሉ እያየን ያለነው ነገር እንደምታዩት በቃ የማይገናኝ ነገር ነው እየተገናኘ ያለው። አሁን መስማት ለሰው ልጅ ለመስማት የሚከብድ ነገር ነው እየሰማን ያለነው። ከዚህ በፊት የተፈጠሩትን ነገሮች ታውቃላችሁ። ስንት ነገር ተፈጥሮ ያ ሁሉ ነገር ተፈጥሮ ባለበት ሁኔታ እንግዲህ አሁን ላይ ደግሞ ድጋሚ አቶ ታደሰም የምር ጠላት ኖሯቸው አቶ ታደሰንም ሊያጠቃ የሚፈልግ ሰው አለ። የሚኪን አጎትም ያን ያህል ጊዜ በቤቱ አቆይቶት ያን ያህል ነገር ማለት ሳይገድለው መግደል ከፈለገ ለምንድን ነው ይሄ ሁሉ ነገር እየሆነ ያለው? ነገር ለምንድን ነው? የሚኪ አጎትስ እዛ ቤት ታፍነው የቆዩት ለምንድን ነው? ከዚህ ነገር ጀርባ ምንድን ነው ያለው? እኔ አሁን ላይ ይሄን ነገር ለማወቅ ራሱ የምር እኔ ራሱ አሁን ላይ መጓጓት ጀምሬያለሁ። ቤተሰቦች ምን አይነት ነገር እየተፈጠረ እንደሆነ ከዚህ ነገር ጀርባ እንግዲህ ሁላችንም በየአቅጣጫው ማጣራት ያለብን ነገሮች እያጣራ እንገኛለን። ከዚህ ወንጀል ጀርባ ከዚህ እየተፈጸመ ካለው ወንጀል ጀርባ ያለውን ነገር ሁሉም በየአቅጣጫው ልዑልም በዛ በኩል ቼክ እያደረገ ነው። ሳሚም እያገዘኝ ነው። ሚኪም ማረጋገጥ ያለበትን ነገር እያረጋገጠ ይገኛል። ነገር ግን ከዚህ ነገር ጀርባ ያለውን ነገር እንግዲህ መጨረሻውን
እንደ ፈጣሪ ፍቃድ አብረን የምናይ ይሆናል ማለት ነው ቤተሰቦቼ። ስለዚህ በቀጣይ እንግዲህ ልናደርግ የምንችላቸው ብዙ ነገሮች አሉ፣ ማጣራት ያለብን ብዙ ነገሮች አሉ። ስለዚህ ቤተሰቦቼ እንግዲህ የዚህ ነገር መጨረሻ ለመድረስ ሁላችንም በየአቅጣጫው ጥረት እያደረግን እንገኛለን ማለት ነው። እንደ ፈጣሪ ፍቃድ ደግሞ ፈጣሪ ብሎ ከዚህ ነገር ሁሉ ጀርባ ያለው ሰው ማን እንደሆነ፣ ይሄ ሁሉ ነገር እየተፈጸመ ያለው ለምን እንደሆነ፣ በተጨማሪም አሁን ላይ እኔ ፈጣሪ የምር እንዲገልብኝ አልፈልግም አቶ ታደሰን አሁን ላይ። ምክንያቱም ከሳቸው ማግኘት የምንፈልገው ብዙ ነገሮች አሉ። ከዚህ ነገር ጀርባ ብዙ የተሰራ ከዚህ በኋላ ምን እንዳለ ምን እየተፈጠረ እንደሆነ የተፈጠረውን ነገር ምን የምናውቀው ነገር የለም። ስለዚህ ከዚህ ነገር ጀርባ ላለው ነገር ለእያንዳንዱ ነገር ስለሚያስፈልጉን አሁን ላይ አቶ ታደሰ እንዲሞቱ አልፈልግም። ቢሞቱም ደግሞ ማግኘት ያለባቸውን ቅጣት ላረጉት ለእያንዳንዷ ነገር ማግኘት ያለባቸውን ነገር አወራርደው ነው መሞት ያለባቸው ብዬ ስለማስብ ነው ማለት ነው ቤተሰቦቼ። ስለዚህ በቀጣይ ያሉትን ነገር እያንዳንዱን ነገር ቼክ አድርገን አብረን የምናየው ይሆናል ማለት ነው ቤተሰቦቼ። ስለዚህ እስካሁኗ ሰዓት ድረስ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናችኋለሁ ማለት ነው ቤተሰቦቼ። ያው እንደምታውቁት እየተፈጠሩት ያሉት ነገሮች በጣም የሚዘገኑና በጣም ከባባድ ነገር እየተፈጠሩ ስለሆነ እባካችሁ ቤተሰቦች በጸሎታችሁ እንድታግዙን እፈልጋለሁ። ሁላችሁ በየእምነታችሁ በጸሎታችሁ እንድታግዙ እፈልጋለሁ። በተጨማሪም ደግሞ ይሄን ስራ እየሰራ እንደሆነ ታውቃላችሁና ከጎናችን መሆናችሁን እንድታሳዩ እፈልጋለሁ። ይሄን ቻናል 100 ሺህ አስገቡልኝ ብዬ ያው ከዚህ በፊትም ተናግሬያለሁ። ከጎናችን መሆናችሁን የምናይበት መንገድ በዚህ ስለሆነ ይሄን ቻናል ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እያጋራችሁ 100 ሺህ እንድታስገቡልኝ እነግራችኋለሁ ማለት ነው። ይሄን ቪዲዮ ለመጀመሪያ ጊዜ የሚያይ ሰው ካለ ደግሞ ቪዲዮ ላይክ በማድረግ ቤቱን ሰብስክራይብ በማድረግ ሐሳብ አስተያየቱን በመስጠት እንዲጀምር በዚሁ አጋጣሚ ልነግራችሁ እወዳለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ቸር ቆዩኝ።